የልባም ልጅ በ15 ዓመቷ አግብታ በ17 ዓመቷ ትወልዳለች። አንቺ በ27 ዓመትሽ ቁጥሬን ማን ሰጠ? ቁጥሬን ከየት አገኘሁት ያለሽ ገልቱ። ከየት የሚምጣ ቁጥሩ? ዋናው መደወሉ ነው። ሰይጣን ይስጠው፣ መጋኛ ይስጠው፣ ጓደኛ ይስጠው፣ ጠላቱ ነው ዝሮ ዝሮ የሚሰጠው። የ27 ዓመት ጠላት አንድ ክፉ ጠላት ይኖረዋል፣ እሱ ነው የሰጠው። ግን ከየት የሚቀበል? ዋናው መደወሉ ነው። አግቢ። ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ? ምን አይነት ሶራ በእናታችሁ። እኔ ማለት ነው ዛሬ አንድ ጥያቄ አለኝ። የብዙዎቻችሁ ጥያቄ ሊሆን ይችላል። እኔ ግን በህይወት ያልተፈታልኝ ጥያቄ ቢኖር ይሄ ጥያቄ ነው። በእኛ ቤተሰቦቻችንም ሆነ ጓደኛ ዘመድ አዝማዲ ማለት ነው ወጣትን 21 17 15 እድሜ እንዳለን 16 እንዳለን እናግባ፣ እንውለድ፣ እንክበድ፣ እንሰተር ስንላችሁ አረገኝ። አሁን ምን ይዘሽው? ያንቺ ታናሾች ደግሞ ያንቺ ታላላቆች አላገቡ። ምን ሰርተሽ ምን ይዘሽ ገና ምኑን አይተሹ? አሁን ደግሞ ባል ምን ያደርግልሻል? ማንም ወንድ ጋር ለመጃጃል ነው እንዴ? ምናምን ተትንሽ እስከ ትልቅ ስትሉ ኑሯችሁ አሁን 27 30 40 ልንሞላ እንችላለን፣ አይታወቅም። አግብተሽ መቼ ነው ልጅሽን የማየው? አግብተሽ ትዳር ይዘሽ መቼ ነው የማየው? የልጅ መቼ ነው የማየው? ልጄ ወልደሽ አይኔ ባይኔ የሚያሳየኝ መቼ ነው? እንደገና ጊዜ ተሄደ በኋላ ማለት ነው፣ አቅም ተሄደ በኋላ ሁሉ ነገር ተወደ በኋላ እንደዚህ የምትሉ ሰው በጣም ግርም ተነኛላችሁ። እስከ ዛሬ የት ነበራችሁ? እናግባ ስንላችሁ እምቢ ብላችሁ አሁን እንደገና ልጅሽን ልይ መቼ ነው የምትወልጂው? መቼ ነው ህይወት የምትመሰርችው? መቼ ነው እንደዚህ ምን አገባችሁ? ካላስ አንመስረት እንኑር ዝም ብለን። እስከ ዛሬም ቢያላችሁትን አሁን ጊዜ ተሄድ በኋላ አሁን የነቃችሁት ያን የት ነበራችሁ? በወጣት ዘመን አሁን እንደገና ሰው ታረጀ በኋላ መቼ ነው የምትወልጂው? መቼ ነው የምትከብጂው? መቼ ነው አገር መተሽ ኑሮ የራስሽ የምትኖሩ ምናምን? እስከ ዛሬ አትመክሩንም ነበረ? 21 22 23 እያለ አገርሽ ግቢ ህይወትን ያዢ አግቢ በቃ ብላችሁ አትመክሩም ነበረ? አሁን እንደገና በስተርጅና መቼ ነው የምትወልጂው? መቼ ነው አገርሽ የምትገቢው? መቼ ነው? ምን አገባችሁ ቁንቁናሞች? ትንሱ እየደወለ 30 ሐሳብ የምትሰጡት እንግዲህ ወደ ሐሳባችሁን አንፈልግም። እዚህ ጋር ቁመናል። በቃ خلاص እስከ ዛሬ ያልዘረዘራችሁልን ሐሳብ አሁን እንደገና በዚህ ቢሆን እንደዚህ ነው፣ በዚህ ቢሆን እንደዚህ ነው። እኔ በራሴ በግሌ አንድ ሰው ስልክ ላይ ደውሎ ሐሳብ እንዳይሰጠኝ ወለጂ ከበጂ አገር ግቢ ቅብጥርሴ ምናምን እያላችሁ ሐሳብ በሪካርድ በኮሜንት በደወል እንዳትጠይቁኝ። خلاص እኔ በቅቶኛል። እስከ ዛሬ የት ነበራችሁ? ያኔ ታማከራችሁ እንዴት ነው ህይወት ልጀምር ምንድነው የሚያስፈልገው? ትዳር ደግሞ ማካክ ነው። እከክልህ ልከክልህ ነው ምናምን። አሁን እንደገና በስተርጅና ነን ትላላችሁ።